ሩታ አብርሃምን የቀረበችው እንግዲህ ለበቀል እንደሆነ ተሰምቷል። እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው ዕለትም አብሮ እንዳደሩም ጭምር በጣም በስፋት ሲወራ ነበረ። ይሄ ነገር ብቻ አይደለም ምነግራችሁ፣ እጅግ በጣም የሚገርም ነገር ደግሞ ተከስቷል። በዛሬ ዕለት ሄርሜላ እንግዲህ በቦታው ተገኝታ ከሩታ ጋር እጅግ በጣም የማትጠብቁት ጸብ ተፈጥሯል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚገርም ሁኔታ በተለይ ሩታ ያደረገችው ትልቅ ነገር ነበረ። ያው አብርሃም ያለበት ቦታ ድረስ ሄዳ አብርሃምን አግኝታ ነበረ። በጣም ብዙ ነገር ስታወራው ነበረ። እንደምትወደው እንደምታፈቅረው እንግዲህ በሚገርም ሁኔታ ስትናገር ነበረ። አብርሃም በጣም ደንግጦ ነበረ ከምታሰቡ በላይ። እንግዲህ አብርሃም በጭራሽ ያልጠበቀው ነገር ሆኖ አግኝቶታል። ምክንያቱ ደግሞ እንግዲህ ከዚህ በፊት በጣም ብዙ ጊዜ ሲያወሩ የነበረው የፍቺ ጥያቄ ብቻ ነበረ እንጂ በጭራሽ እንግዲህ አብሮ ለመሆን ሳይሆን ፍቺ እንዲፈጽሙ እንግዲህ በጣም ብዙ ጥረቶች ሲደረጉ ነበረ። እሱ ብቻ አይደለም እንግዲህ አብርሃም ያስደነገጠው ሌላኛው ደግሞ ሩታ በሚገርም ሁኔታ ተቀይራለች ብሎ ነው ያሰበው። ምክንያቱም እንግዲህ ሩታ ፍቅሯን በደንብ አድርጋ ስታሳየው ነበረ። በጣም እንደምትፈልገው ከሱ ጋራ መኖር እንደምትፈልግ እጅግ በጣም እንደምትወደውና ከሱ ጋራ ጊዜ ማሳለፍ እንደምትፈልግና አብሮ መዝናናት እንዳለባቸውም ጭምር እንግዲህ ስትናገር ነበረ። በጣም ብዙ ነገሮችን ስታደርግ ነበረ። ያንን ሰዓት እንግዲህ በተለይ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ ሄርሜላ በስተመጨረሻ ከተፍ ስትል እንግዲህ ያው በዛን ሰዓት ቪዲዮ ተቋርጦ ወይም አልቆ እንግዲህ በሚቀጥለው ተብሎ ቀርቶ ነበረ። በዛሬ ዕለት እንግዲህ የሰማነው ትልልቅ ነገሮች አሉ። ከሱ ቀጥሎ ምን ተፈጠረ እያንዳንዱን አሁን በደንብ አርጌ እነግራችኋለሁ። እንግዲህ ሄርሜላ መታ ነበረ። ሄርሜላ ከሩታ ጋራ ወዲያውኑ እንደተገናኙ በጣም ብዙ ንግግሮችን አድርጎ ነበሩ። እሱ ብቻ አይደለም እንግዲህ ሄርሜላ ወደ ውስጥ ከገባች በኋላ ከአብርሃም ጋራ እንግዲህ እጅግ በጣም በሚገርሙ ሁኔታ አብርሃምን በተደጋጋሚ ስትጠይቀው ነበረ። ከኔና ከሩታ አንድ ሰው ምረጥ፣ ካሁን በኋላ ይህንን ነገር ማድረግ አለብህ አብርሃም ብላ እንግዲህ ስታስጨንቀው ነበረ። አብርሃም እንግዲህ ግራ መጋባት ውስጥም አለ እስካሁን ድረስ። ምክንያቱ ደግሞ ነገሮች ከሚያስበው በላይ ጭንቅላቱን እየበረዘው ይገኛል። በተለይ እንግዲህ ከሩታ ጋራ መኖር እንደሚፈልግ በተደጋጋሚ ሲናገር ነበር። ከዚህ በፊት ከሩታ ጋራ መሆን ይፈልጋል ግን እርግጠኛ መሆን አልቻለም። ሩታ የእውነት ከልቧ ነው ወይ አሁን የተመለሰችው? ከኔ ጋራ መኖር ትፈልጋለች ወይስ ምን አስባ ነው? ምን አስባ ነው በዚህ ደረጃ በተለይ በአንድ ቀን እንደዚህ ተቀይራ እወዳለሁ፣ አፈቅራለሁ፣ ከአንተ ጋራ መኖር እፈልጋለሁ ብላ እንዴት በግልጽ ትናገራለች ብሎ እንግዲህ ግራ ተጋብቷል። ሄርሜላ ደግሞ በጭራሽ ሩታን አልወደደችም። ምክንያቱም ሩታ ልትበቀለን ነው የመጣችው ብላ እንግዲህ ቃል በቃል ስትናገር ነበር። በዛሬ ዕለት ሩታ እንግዲህ ለበቀል እንደመጣችና በተለይ አብርሃምን በደንብ አድርጋ ልትበቀለው እንደወሰነች በደንብ የሚያሳዩ ማስረጃዎች አሉኝ ብላ እንግዲህ አንድ በአንድ ስትናገር ነበረ። እሱ ብቻ አይደለም እንግዲህ ሄርሜላ የያዘችው ማስረጃዎች ብላም እንደተናገረችው በተለይ ከሌላ ሰው ጋራ በደንብ ተመካክራ በጣም ብዙ ነገሮችን አስባ ነው የመጣችው ሩታ። በተለይ ወንድሞቿ እያገዟት እንደሆነ እና ያው እንደምታውቁት እነ ሮቤልና እና አቡሻ እንግዲህ ከጀርባ ሆኖ በጣም ብዙ ነገሮችን እያቀዱ እያገዟትም እንደሆነ ያንን ነገር እንግዲህ በደንብ ስትናገር ነበረ ሄርሜላ። ምክንያቱም ደግሞ እንግዲህ እነ አብርሃም በተለይ በጣም ብዙ ነገሮችን እንደሄዱ ከዚህ በፊት ሁላችን እናውቃለን። አብርሃምና ሄርሜላ በጣም ብዙ ግንኙነት አድርገዋል። ኢቭን እንግዲህ አብሮ ሲዝናኑ ነበረ። እጅግ በጣም በሚገርም ሁኔታ በጣም ብዙ ንግግሮችም ነበሩ። ያው እንደሰማችሁት ከሆነ ከዚህ በፊትም ሄርሜላና አብርሃም አብሮ አድሮ ነበሩ ተብሎ በጣም በስፋት ሲወራ ነበረ። አብርሃም እንግዲህ በጣም ብዙ ነገሮችን አድርጓል ከትዳሩ ላይ በትዳሩ ላይ እጅግ በጣም የሚያሳፍሩ ነገሮችን አድርጓል ተብሎ በጣም በስፋት ሲወራ ነበረ። በዛም አጋጣሚ እንግዲህ ሩታ የመጣችው ለበቀል ብቻ ነው። እስከዛሬ ድረስ እንግዲህ አብርሃም ያደረጋቸውን እያንዳንዱን ነገር በደንብ አድርጋ ልታስከፍለው ነው ብሎም እንግዲህ በጣም ብዙ ሰው ሐሳቡን እየሰጠ ይገኛል። የእውነት ለመናገር
ነገር እንግዲህ የሩታ አመጣጥ እጅግ በጣም አስደንግጦናል። ሁላችንም የማንጠብቀው ነገር ሆኖብናል። እንዲታረቁ ሁላችንም እንፈልጋለን። እንዲታረቁም በጣም ብዙ ጥረቶችን ስናደርግ ነበር ከዚህ በፊት በተደጋጋሚ። በተለይ እንግዲህ አብርሃምም ሩታም ጋር ስንደውል ነበረ። መደወል ብቻ አይደለም በአካልም አግኝተናቸው በተደጋጋሚ ስንመክራቸው ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ እነሱ በራሳቸው ጊዜ ብቻ እንደሚታረቁ ተረድተናል። በተለይ ትልልቅ ሰዎች ሽማግሌዎችም ጭምር ነሩታን ለማስታረቅ ከፍተኛ ጥረት አድርጎ ያልተሳካላቸው ምክንያቱ ደግሞ ያው እንደምታውቁት መሃላቸው ላይ ያለው ነገር እጅግ በጣም ከባድ ስለነበረ ነው። ለዛም እንግዲህ ያው የሩታ መምጣት እጅግ በጣም ብዙ ሰው አስደንግጧል ማለት ነው። ነገሮች እንግዲህ ከሚታሰበው በላይ እጅግ በጣም በፍጥነት እየተጓዘ ይገኛል። በተለይ አብርሃምና ሩታ በዚህ ሰዓት አብሮ ይሆናሉ ብሎ ማንም ሰው አያስብም። ምክንያቱም ከተወሰነ ሳምንታት በፊት እንደምታስታውሱት ሩታ የፍቺ ጥያቄ እየጠየቀች ነበረ። መጠየቅ ብቻ አይደለም፣ በጣም በሚገርም ሁኔታ እንግዲህ ውስጥም ገብታ በደንብ አድርጌ አሳያችኋለሁ፣ ይህንን የፍቺ ጥያቄ ማትፈርም ከሆነ አብርሃም የማደርገውን ነገር በቅርቡ ታያለ ብላ እንግዲህ ያንን ነገር ስትፎክር ስለነበረ አሁን ላይ ያንን አስባ መታ እንዳይሆን ብለው በጣም ብዙ ሰውም ሀሳቡን እየሰጠ ይገኛል። እኛ እንግዲህ የታዘብነው አንድ ትልልቅ ሁለት ነገሮች አሉ። የመጀመሪያ እንግዲህ ያው እንደምታውቁት ሄርሜላ በዚህ ደረጃ ስሜቷ ለምንድነው የተቀያየረ ካላችሁ እጅግ በጣም በሚገርም ሁኔታ እንግዲህ ያው በተደጋጋሚ እኛም ስንናገር ነበረ። ጓደኝነት ሳይሆን እነሱ መሃል ያለው አብርሃምና ሄርሜላ መሃል ፍቅር አለ። ፍቅር ብቻ አይደለም፣ ሄርሜላ ከልቧ እንግዲህ አብርሃምን ወዳለች፣ አፍቅራለች። ስለዚህ አብርሃምን ሚነካ ሰው ካለ እጅግ በጣም ለሷ እንግዲህ በጣም ከባድ ይሆናል፣ ወይም ደግሞ እጅግ በጣም ብዙ አጸፋዎችን ይዛለት መጣት ትችላለች ብዬ ነው የማስበው። በሌላ በኩል እንግዲህ የሩታ መምጣት ነው። የሩታ መምጣትን በደንብ አድርገን ተመልክተናል። ያው የሩታ ነገር እንደምታውቁት ሁላችንም እንደምንገምተው ለበቀል ብቻ ይሆናል ወደ አብርሃም የመጣችው የሚለውም ሐሳብም ወስደናል። ምክንያቱም ደግሞ እንግዲህ ሩታ በጣም ብዙ ነገሮችን ተጎርታ በጣም ብዙ ነገሮችን አሳልፋ ነበረ። አብርሃም በጣም ብዙ ነገሮችን ሲያደርጋት ነበረ። በተለይ እንግዲህ ብቻዋን ያሳለፈችው የእርግዝና ወራት በጭራሽ የማይረሱ ነበረ። እሷ ላይም እንግዲህ ጠባሳ ጥሎ ነው የሄደው አብርሃም። ስለዚህ እንግዲህ በዚህ ሰዓት ተመልሳ መታ አብርሃምን ልትበቀለው ነው የሚለው ነገር በደንብ አሳማኝ ሆኖ ቀጥሏል ማለት ነው። እንግዲህ በነ ጋሽዬ ሁኔታም በተለይ ብዙዎቻችሁ ስጠይቁ ነበረ፣ ጋሽዬ ወዴት ሄዱ? ለምንድን ነው አሁንስ መጥቶ ለማስታረቅ የማይሞክሩት ብላችሁ በተደጋጋሚ የተለመደው ወሬ ወይም ደግሞ ጥያቄ እየጠየቃችሁ ነበረ። በዚህ ጥያቄ ላይ መናገር የምፈልገው ለአንዴና ለመጨረሻ ጊዜ ጋሽዬ ቢመጡ እንኳን አብርሃምና ሩታን ለማስታረቅ አይችሉም። አብርሃምና ሩታ በራሳቸው ጊዜ በራሳቸው መንገድ ይታረቃሉ ብዬ እርግጠኛ ሁኜ እንግዲህ መናገር እፈልጋለሁ። ምክንያቱም በጣም ብዙ ነገሮችን አድርገዋል። እንግዲህ ያው እነሱ እርስ በርስ ተገናኝቶ በስነ ስርዓት ቁጭ ብሎ በትክክል ይቅርታ ካልተጠያየቁ እንጂ ነገሮች ይስተካከላሉ ብዬ አላስብም። አሁን ላይ እንግዲህ ሩታ የምታደርጋቸው እያንዳንዱ ነገሮች አብርሃምን ግራ አጋብቷል። አብርሃምን እንደምትወደው በደንብ ስትናገር ነበረ። ግን ምንድነው ማወቅ ያለባችሁ ነገር ሩታ ያሰበችው ትልቅ ነገር ይኖራል። ያንን ነገር ስላለ እንግዲህ ከወዲሁ መቸኮል አያስፈልግም። ሩታ ያሰበችውን ነገር በደንብ አድርጋ ስታሳየን ከዛ በኋላ የእሷን ስሜት ተረድተን የአብርሃም ስሜት ተረድተን እነዚህ ሰዎች ሊታረቁ ይችላሉ የሚለውን ሀሳብ መናገር እንችላለን ማለት ነው። እንግዲህ በትናንትናው ዕለትም እንዳያችሁት ከሆነ አብዛኞቻችን እንደገመትነው ሆኗል። ዛሬ ደግሞ ያው ተመሳሳይ አይነት በተለይ ትናንትና የነገርኳችሁን አብርሃምና ሩታ የመታረቅ ውስጥ ገብቷል ወይም ደግሞ ለመታረቅ እንግዲህ ጫፍ ላይ እየደረሱ ይገኛሉ። እነሱን ሊያስቆማቸው የሚችል አንድ ኃይል ብቻ ነው፣ ያም ደግሞ ሄርሜላ ናት። ሄርሜላ እንግዲህ ነገሮችን ትታ ከመሃላቸው ከወጣች በእርግጠኝነት ይታረቃሉ ብዬ ነግራችሁ ነበረ። እንግዲህ ይሄ ነገር ዛሬ በጣም በሚገርም ሁኔታ
በጣም ብዙ ጭቅጭቆችን ሲፈጥሩ ነበረ፣ በተለይ ከሄርሜላ ጋራ። ሄርሜላ በጭራሽ እንግዲህ ነገሩን ክርር አድርጋ ነው የመጣችው ከሩታ ጋራ። ኢቭን ሊያያዙ ብቻ ሳይሆን ሊጎዳዱም ጭምር አስቧል። በጣም እንግዲህ መጠንቀቅ አለባት ብዬ ነው የማስበው ሩታ። እንግዲህ አዳዲስ ነገሮች ከሰሞኑ በደንብ አድርጌ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ከወዲሁ ቻናሉን ሰብስክራይብ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።